የ1 ሚሊዮን ብር ስጦታ አበርክተውልሃል ፍልፍሉ። እሱ ልነግርህ ነው። አንድም ይደውል ሰይፉ ወዬ ከስትሮክ ወደ ሮክ የዛሬ ዓመት የመሐለቁ ጫፍ አይሰራ። አረ ይሄ ከልጅነቴ ለሙልሙል ዳቦ ፍቅር አለ። እንዲያድ ሙሽራውን አስይዞ እንዳይበላ ከሆነ ባለሀብት ጋር ሚስቱን አስይዞ ይጫወታል። ተበልቶ ሂጂ ነው የሚላል። ሂጂ በድንገት ይመጣ በሀሳብ ካንቺ ጋር ሄዶ ፑሽ ብቻ ነው ያደረኩት። ጎንበስ ብለህ እኮ በከንፈር ትንፋሽ መስጠት አለብህ። አብዛኛውም ሰው እኮ የደረት ግፊቱን ሳይሆን የከንፈር ግፊቱ እኮ ነው የሚቀሰቅሰው። አይታችሁ ጸጉሬ ሲወልድ እኮ ነው ያደገልኝ። ጸጉሬ በፊት እኮ ብያለሁ ወይም ባል ነው የሚፈልገው ወይ ልጅ ነው የሚፈልገው። እኔ ጸጉር ምን መሆንሽ ነው? ባልሽ የሚገናኝሽ ከላይ አይደል ከታች ነው እንዴ? ይሄ ሰላም የዶክተር የስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ዛሬም መጥቻለሁ። ፏፈሽ እንላለን። የትም መሄድ የለም። ዛሬም ፈታ ዘና ነው የምንለው እንደተለመደው ማለት ነው። ዛሬም ባባበዱና ቀውጢ በሆኑ ቪዲዮዎች ጎን ለጎን ተከስቻለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቪዲዮውን አይታችሁ ስጨርሱ ደግሞ የላይክ በተኗን እንዳይረሳ። ፏፈሽ ነው የምንለው እስከ ቪዲዮ መጨረሻ። የትም ንቅንቅ የለም። ቪዲዮውን ለመኮምኮም ዝግጁ ከሆናችሁ እንጀምር በሉኝ። አዎ እንጀምር። ዳይ ወደ ቪዲዮ። ለአንጋፋው ኮሜዲያን የ1 ሚሊዮን ብር ስጦታ እስኪ አብረን ለማንኛውም ፍልፍሉ አሁን የደወልኩልህ ያው ሁሉም እንግዲህ የቻለውን ሁሉ እያደረገ ነው። ከዚህም በላይ የሚያስፈልግ ከሆነ አለም ብለዋል። ያንተም መታመም ሲሰሙ የኮሜዲ ስራ አድናቂ ናቸው። አቶ ማናዬ ይባላሉ። እንግዲህ ለሕክምና እንዳስተዋጽኦ እንዲሆን የ1 ሚሊዮን ብር ስጦታ አበርክተውልሃል ፍልፍሉ። እሱ ልነግርህ ነው። አንድም ይደውል ሰይፉ ወዬ ከስትሮክ ወደ ሮክ አይ ፍልፍሉ ወይኔ አቶ ማናዬን ብርድ እንዳይነካብኝ በጣም እግዚአብሔር ይስጥልኝ። አመሰግናለሁ በልልኝ ሰይፍዬ። ያው እየሰሙ ነው። ችግር የለውም። እዚህ ተመልካቹም በጣም ነው የሚወድ። እያጨበጨበ ነው ለአንተ ተሽሎ ተነስተ ወደ ኮሜዲ ስራ እንድትመለስ ፍልፍሉ እንወድሃለን። አንተ ሳይሻለኝ ቀረ እንዴ? ወደ ነበርኩበት ከእግዚአብሔር ጋር እመለሳለሁ። ጓደኞችም እየጠበቁ ስለሆነ እንግዲህ በተለመደው ፕሮግራም ትመለሳለህ። ሁሉም ናፍቀዋልና እግዚአብሔር ጨርሶ ይማረ ፍልፍሉ። ለዛም ነው አንድም የደወል። አሜን ሰይፍዬ፣ በጣም ነው የማመሰግነው። ዋው በጣም ደስ ይላል። ያው ለፍልፍሉ ቻሌንጅ እንደተጀመረ ታውቃላችሁ። ለሕክምናው ብዙ ገንዘብ እንደሚያስፈልግ ታውቃላችሁ። ያው እሱ የሚያደንቁት እሱን የሚወዱት ሰዎች፣ የእሱ አድናቂ የሆኑ ሰዎች በዚህ መልኩ ገንዘብ እያበረከቱለት ጊፍት እየሰጡት ይገኛል። እሱ አሁንም እዛው አልጋ ላይ ሆኖ እኛን ከማሳቅ ወደኋላ አላለም። እስቲ ሁላችሁም እስኪ ማን ነው የናፈቀው? እስኪ ፍልፍሉ ድኖ የስራው ቦታው ተመልሶ እንደ በፊቱ እስኪ አስቀን። እስኪ ማን የቾከለው? እስኪ ሐሳባችሁን በኮመንት ይማርህ በሉት። የታዋቂው ዘፋኝ ሰርግን የሚያስንቅ ሽምግልና እስኪ አብረን እንየው። ነይ የአገር ልጅ የኔ ቆንጆ፣ እሺ በይ እንመስረት ጎጆ፣ እስክስ የኔ ቆንጆ ጎጆ፣ እስክስ የኔ አበባ የታልጃችሁ ብቻ አጉልባ አንቺ አይደለሽም ወይ የፍቅር እናቱ? በሰማነው ሰማይ ዋው! እንኳን ደስ አለሽ እህቴ፣ እንኳን ደስ አላችሁ። ሰርጋችሁን፣ ትዳራችሁን የአብርሃም የሳራ ያድርግላችሁ። የዛሬ ዓመት የማሙሽ አባት የምንልበትን እስቲ አቅርበው ቀረብ አድርገው ቤታችሁ ልጅ የሚወርቅበት ይሁን። አዎ እኔ ሰው መክራለሁ። እኔ ባዶ ቂጤን ቁጭ ብዬ
በልጅነታችን የምናውቀው ሙልሙል ዳቦ ስናድግ እሱም አብሮ አደገ አብሮ አደገ። እስኪ አብረን እንየው ማካብ የመሐለቁ ጫፍ አይሰራ አረ ይሄ ሙልሙል ድፎ ዳቦ እንዳይቆሙሉ ካንቱ ስፍራ ጣልሽ ሆነና ቦታው ባይገኝ ሰላላ አረገው ልቤ ሰው አማኝ ወይ ብቀድለት እንባዬ ፈሶ ማይበቃ ይሄ ቆጮ ነው። አይ ዳቦ ነው ዳቦ ነው። እንዴ ተጀመረ። እንደዚህ በስሎ ተንጀርጎ ይመጣልን ጀመር። ድሮ በጥሬው ይቀርበ የነበረው ዳቦ አሁን በስሎ ይመጣ ጀመር። ይሁን ተመችቶኛል። ሙልሙል ዳቦ እኔ ከልጅነቴ ለሙልሙል ዳቦ ፍቅር አለ። እንዲህ ያድጋል ብዬ ግን አላስብ። አንድ ቀንም አስቤ አላቅም። እንደዚህ ቁመቱ ከኔ እኩል ይሆናል ብዬ ሙልሙል ዳቦ አስቤ አላቅም። ምን ጀመራችሁ ደግሞ? መጀመሪያ ማሳያው ይሄ ለክትፎ የሚጋገረው ቆጮ መሰለ። ጥቁር ብዬ ሳይ አፍንጫ አይን አለው። ሰው ነች በቅጠል ተጠቅልላ ሰው ነች። አይቺሙሙ ነገር ፈረደብ። አንዴ በጭስ ትጣጠናለች፣ አንዴ በቅጠል ትጠቀለላለች፣ አንዴ ዋክስ ተብላ ትነጫለች። አይ እሷ እንደው እየተንከባከባችኋት እየመሰላችሁ ነው እንጂ እያሰቃያችኋት ነው። እውነቴን ነው። ተሰቃየች። አፍ የላትም እንጂ ብትል እኮ ደስተኛ ነች። ብሶቷን መታኛ ጋር ብታለቅስና ብትነግረን ደስተኛ ነች። እውነቴን ነው። እሺ ዋክሱ እሺ ምንጣሮ ነው ተባለ። ወይባው ደግሞ ትንሽ ሳይዙን ካሬውን ለመቀነስ ነው ተባለ። ይሄ ቅጠል ምን ለማድረግ ነው? ለማብሰል ነው። ኧረ እንዳያርባችሁ። አይ ይሄ ጥሩ አይመስለኝም። ተመለሱ። የሌላውን እሺ ተቀበልን ይሆናል። የኛው ደግሞ ትንሽ አይተነው ማናቀም ይመጣል ብዬ አስቤም ማለት እና ደስ አይልም። ደስ የሚል እየመሰለኝ አይደለም። ተመለሱ። ልክ አይደለም። ተሳሳት። እኛ ራሱ እንሳሳታለን እንደዚህ ስናይ። ትክክለኛው ዳቦና ሌላ ዳቦ ይምታታብናል። ፕሊስ እዘኑልን። አዎ ለነገሩ ዳቦ በቅጠል ነው የሚጋገረው አይደለም እንዴ? ግራ ተጋባን እኮ። ተመለሱ። ዩቲናስ በቻይና ሀገር ሄዳ ሱሷ ተጋለጠ። ሱሷን አጋለጠች። ስለ ሱሷ ተናገረች። እስኪ ምን አይነት ሱስ ነው ያለባት? እንያብረን። እኔ ግልጽ ለመናገር የምንም ሱስ ያለብኝ አይመስለኝም ነበር። ግን በዚህ ሰሞን በቅርቤ ያላችሁ ሰዎች፣ ይሄ ሁሌ ብታወሩ ሰዎች ምን ያህል እንደታመምኩ ምናምን ታውቃላችሁ። በጣም አብራቱ ነው ወላሂ መራመድ እያቃተኝ ነው። በጣም ይሄ ጎብጬ ነው የምሄደው እና እንጀራ ሱሰኛ ነኝ የገባኝ ነገር እና በጣም ይሄ ሌላ እኔ ከበላው ራሱ እኔ አላውቅም መራመድ እያቃተኝ ነው እና ቻይና ውስጥ የሀበሻ ምግብ ፍለጋ እየዞርን ነው። እኔ ወደ ራሱ በጣም የደበረኝ በጣም ላለቅስ ነው። እኔ ሰው ብቻ በጣም እንጀራ ፈለኩ። ላለቅስ አይደለም እንጀራ ፈለኩ በጣም እና እንጀራ ምግብ ቤት እየፈለኩ ነው። ጉግል ማፕ እምቢ አለኝ። ጉግል ማፕ በቃ ዝም ብዬ ብሎ ብቻ እዛ ጋ ባንዲራ ይታየኛል። እዛ ጋ የሀበሻ ምግብ ቤት አገኘን። የሀበሻ ምግብ ቤት አገኘሁ። ቤቱ ጋር ነው የምሻገረው። ወይኔ ጉዴ! ቢስሚላሂ ረህማን ረሂም። እኔ ለምን እንደዚህ ቆድ እንደባስኝ አላውቅም። ከዛ ምንድነው እኔ ከመጣሁ ከነዋስ እኔ ምናምን ነው በጣም በቃ ስደተኞች እንዴት ናችሁ? ምን እያደረጋችሁ ነው? ዋው የእንጀራ ሱስ። በእርግጥ ይሄን የእንጀራ ሱስ እኔም አውቀዋለሁ። ከሀገር ባልወጣም እኔም አውቀዋለሁ። የት ነው አትሉኝም? ዩኒቨርሲቲ እንጀራ ይበሉት እዛ የሚቀርበው አልበላም እሱም ብዬ አንድ ቀን መዋል ከዛ
ሄጄ ካፌ እግራቸው ላይ ወድቄ ነው ስጡኝ የጦቀረውንም እንጀራ ቢሆን ስጡኝ አዎ ስጡኝ እሱን ስበላ ነፍሴ ተመለሰ አዎ የእንጀራ ሱስ ከባድ ነው ዩቲ ደግሞ ካገር ወጣ አየችው ያው የሀገር ፍቅር በእንጀራ ብቻ ኢትዮጵያ እኮ እንዲህ ነው የትም ሂደትም በእንጀራዋ ጠቅልላ ትስባለች በቃ ይሄ ነው የሀገር ፍቅር ማለት በቃ አይ ቡዴና የቡዴና ሱስ ከባድ ነው በጣም ከባድ ደርሶብኝ አይቼዋለሁ እንደሷ ባይሆን እኔ እንደ ዋሊያ ካገር ወጥቻ አላቅም እርግጥ ግን ደርሶብኝ አይቼዋለሁ እናንተ ብትሆኑ በሰርጋችሁ ቀን እንደዚህ ታደርጋላችሁ እስኪ አብረን እንየው ቁማር ነው ሙሽራዋን አስይዞ እንዳይበላ ረሱስ ዘይገርም ነው የሰርጉ ቀን ጠረጴዛ ስር ገብቶ ካርታ ይለጣለታል ይሄማ በቃ የሆነ ጊዜ ይበላል ሚስቱ አው ኮነ ባላብት ጋር ሚስቱን አስይዞ ይጫወታል ተበልቶ ሂጂ ነው የሚላል ሂጂ በድንገት ይመጣና ሂጂ የት ነው መሄደው ተበልቼሻለሁ ሂጂ ነው የሚላል እርግጠኛ ነኝ እኔ ብዙ የካርታ ሱስ የቁማር ሱስ ያለበት ሰው አይቻለሁ እንዴ የሰርጉ ቀን ግን ወገቡ እስኪቀነጠስ ድረስ ለእናት ሀገሩ ኢትዮጵያን አስይዞ ከጎረቤት ሀገር ጋር የሚጫወት ይመስለኛል ቶሎ በጊዜ ይያዝ ይሰብሰብ እንዴ ሰው ብፌ ያነሳል እሱ ካርታ ያነሳል ለማንኛውም ጥሩ ባላለሽ እህቴ ጥሩ ባላለሽ በርግጥ የሰርጉ ወጪ የተለያየ ነገር ሐሳብና ጭንቀት ሊያስጨንቅ ይችላል የሰርግ ሰሞን ያው ሙሽራ ደጋሽ ኮንክ እንደዛ አይነት የጭንቀትና የሐሳብ ነገሮች ሊኖሩ ይችላሉ ግን እሱን ለመርሳት ካርታ ሳይሆን መጫወት ያለበት ሌላ ነገር ብትጫወት ጥሩ ነው ወይ ደግሞ ሙሽራዋን አሳትፋችሁ አንድ ላይ ቫይብ ብትፈጥሩ ጥሩ ነበር ግን ትንሽ ደስ አላለኝም አንቺ ምከሪው ዝከሪው መልሽ ቶሎ በጊዜ የኢትዮጵያ ሐኪሞች አሁን ያሉበት ነባራዊ ሁኔታ እስኪ አብረን እንየው አንቺን ብሎ ልብ ያረጋለ በሀሳብ ካንቺ ጋር ሄዶ የዋለ አስቻለሶይ ያለኔ ኑሮ ከበደኝ እኔን እንጃ ዘንድሮ አንቺን ብሎ ልብ ያረጋለ በሀሳብ ካንቺ ጋር ሄዶ የዋለ አስቻለሶይ ያለኔ ኑሮ በቃ አትነሳም ሞታለች አትነሳም እንዲህ በቀላሉ አትነሳም የዘንድሮ ዋሌት አይነሳ እንደው እሱ ፈጣሪ በመለኮቱ መጥቶ ካላነሳው በቀር እኔ ነኝ ያለ ዶክተር ዋሌትን አያነሳው ግን አንተ አሁን ችግሩ ምንድነው ፑሽ ብቻ ነው ያረኩ ጎንበስ ብለቆ በከንፈር ትንፋሽ መስጠት አለበት አብዛኛውም ሰው እኮ የደረት ግፊቱን ሳይሆን የከንፈር ግፊት እኮ ነው የሚቀሰቅሰው አዎ አብዛኛውም ሰው የሚነሳው በከንፈር ግፊት እሱ ይቀራል እሱ ላይ ነው ስተት ያለ ትንሽ ቻንስ ነበረ የመነሳት አንተ ደግሞ አላወቅበት አሁን እኮ ይሄ ቀልድ ይመስላል እንጂ እኮ እውነት እኮ ሁሉም ሰው እኮ በቃ እንደዚህ አድርጎ ያስነሳ ደስ ይለዋል ለማንኛውም ወንድሜ አይዞህ ቀን ይወጣል ቀን ይመጣል በርታ ጠንክረ ህዝብን ወገንን አገልግል ያንተ ቀን ደግሞ ይመጣል አብሽር እስቲ ደከመኝ ሰለቸኝ ሳይሉ ህብረተሰቡን ቀን ከሌሊት ለሚያገለግሉ የጤና ባለሙያዎች እስቲ ምስጋናችሁን በኮሜንት ሴክሽን ጻፉልን እናመሰግናለን እያላችሁ እስቲ ልባም ሴት ለእናንተ ምን አይነት ሴት ነች ልባም ሴት ማለት ምን አይነት ነች እስኪ አብረን እንየው ልባም ሴት ስራ ትወዳለች ይላል መጽሐፍ ቅዱስ ምን ትወዳለች ማልዳ ትነሳለች ለባሏም ለልጆቿም ለሰራተኞቿም ምግብ ትሰጣለች ይላል እስከ 4 ሰዓት ከእንቅልፏ ማትነሳ ስትነሳ ደግሞ ገና ለመሞቅ 2 ሰዓት የሚፈጅባትን አይደለም ቤቲ አው ነቅታ በቃ አይኗ እስኪከፈት 2 ሰዓት የሚፈጅባትን አይደለም ልክ እሱ ባልየው ከበር ሊወጣ ልትሄድ ነው እንዴ የሆነ ነገር ልሰራ ነበር ልባም ሴት መሆን ቀላል አይደለም ምን ዋጋ ያስከፍላል አስተዋይ ሴት መሆን ቀላል አይደለም ዋጋ ያስከፍላል አስተዋይ ሴቶች ዋጋ ከፍለው እንቅልፋቸውን አጥተው እግዚአብሔርን ማለዳ ባክን ጌታ ሆይ ጥበበኛ ሴት አድርገኝ ብለው ለምነው ነው የሆኑት ዝም ብሎ ሴት ሁሉም ሴት ነው ልባሟን ሴት ማን ሊያገኛት ይችላል ያቺ ራሷ ላይ የሰራች ትምርቷ ላይ አመለካከቷ ላይ አነጋገሯ ላይ መጽሐፍ የምታነብ ሰው የሚውልበት ቦታ የምትውል ከወሬኛ ከመንገደኛ ጋራ ያልተባበረች ሐሳቧ ከእግዚአብሔር ጋር ያደረ እግዚአብሔርን የምትፈራ ሰው የምትወድ ሰው የምታከብር አዎ ለይስሐቅ የተመረጠችውን ሚስቱን ታስታውሳላችሁ ገና ሎሌው ሲመጣ ለሱም ለግመሎቹም ለበቅሎቹም ለዛ ሁሉ ደከመኝ ሰለቸኝ ሳትል ምን አጠጣች ውሃ ሚስቱ መሆን አላወቀችም እንትን መሆን አላወቀች ምንም አላወቀች
ልባም ሴት ባሌ ነው ብላ አይደለም ልባምነቷ። ለማንም ልባምነቷ ይታይ፣ አስተዋይነቷ ይታያል። ለማን አስተዋይ ናታ በተፈጥሮ አስተዋይ ወንድም አስተዋይ ለሚስቱ ብቻ ለማስተዋይ የሚሆነው ሌላውን እንደ ጠላት ሚስቱን እንደ ንግስት ሆኖ የሚያየው ሌላው ሰው አይደለ? ሌላውንም እንደ ሰው አክብር ውደድ። ነገር ግን ደግሞ ለሚስት የተለየ ሰው መሆን በራሱ ችግር የለም። ያው ስለዚህ ልባም ሴት ለመሆን በደንብ አለበለዚያ መደዴ ሴት ነው የምትሆኝ። የትኛው በቃ ኖርማል ሴት ያቺ ደግሞ አትወደድም፣ አትከበርም፣ በእግዚአብሔር ፊት ሞገስ የላትም፣ የምትሰራው ነገር አይጣፍጥላትም። አዎ ምን አይልላትም፣ አይጣፍጥላትም። በቅርብ ወጥ ሰራለሁ ብላ ተጣልቶ መጡ። ወጥ ሰራለሁ ብላ ይሄ የወጥ ቅመም አለ አይደለ? ጌሾ ምንም ሰውየው ለካ ቅመማ ቅመም ለዛ አድርጎ እሱን የሚያንን ብድግ አድርጋ በቃ የታየ ከባህር ዛፍና ወጡ ላይ በተበተነ ሳትቀምሶ ደግሞ እንካ ምንድን ነው ይሄ? ከዛ በኋላ የሆነው ልነግራቸው አልችልም። ሞያ ጎንበስ ብሎ ከእናት መማርን ብልህነት ነው አይደለ? አዎ ራሷ ቀምሳ ማየትን ብልህነት ነው አይደለ? ብልህነት ነው። ዛሬ ለኛ ነው እንደ መጣው እንዳትሉ አንዳንዶቹ ኮስተር ሲሉ ስለማይ ነውና ለኛ ነው እንደ መጣው ዛሬ እንዳትሉና ዞሮ ዞሮ ይሄንን ነገር እንየውና ወደ ሐሳባችን እንመለስ። መጀመሪያ ከምንም በፊት ማደግ ያለበት መንፈሳዊነት ነው። መንፈሳዊነትህን ለማሳደግ ነው በየቀኑ እግዚአብሔርን መለመን፣ መጾምና መጸለይ፣ መስገድ። ከዛ በተረፈ ደግሞ ማንበብ፣ መጠየቅ፣ መማር። ከዛ በኋላ ምንድነው ጠንካራ የሆነ መንፈሳዊ ህይወት ከገነባ ዋው 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 የሚገርም ትምህርት። ልባም ሴት ማለት እንግዲህ ምን ማለት እንደሆነ ያው ከቪዲዮ አይታችኋል። እስኪ ለሁላችሁም ልባም ሴት ይስጠን በሉ። እስኪ ይስጠን በሉ። ዋው ርቃት አይታወቅም፣ ሊደርስ ይችላል። አሜን በሉ። ያሁን ሴትማ ምን አለ እውነቱን እኮ ነው። 4 ሰዓት ትነሳለች፣ ፊቷን ለማሞቅ 2 ሰዓት ይፈጅባታል። 6 ሰዓት ሆነ ማለት ነው። ቁምሳ የሚባለው እኮ በእነሱ ምክንያት ነው የመጣው። የኔ አይነቱ ከርታታው በሌሊት ይነሳል፣ ቂጡን በካልቾ እየጠለዘ በቃ ተፍ ይላል የሆነች ነገር ለማግኘት በሌሊት ተነስቶ። አዎ ያሁን ጊዜ ሚስት ከአልጋ ጋር የሚለያዩት በአካፋ ነው የሚለያዩት። ይህን ስል ሁሉም ሴቶች እያልኩ አይደለም። አንዳንድ ሴቶች እንደዚህ ልባም ያልሆኑ ሴቶች አሉ ለማለት ነው። እንደዛው ደግሞ በጣም ልባም የሆኑ ሴቶች ልክ እሱ እንዳለው ልባም የሆኑ ሴቶች እንዳሉ ደግሞ ግልጽ ነው። እና ልባም ሴቶች ኑሩልን፣ በርክቱልን፣ ብዙልን። እኛም ልባም እንሆናለን። እኛም ያው ልብ የለንም እኛ ሆነን ለመናገር ልባም እንሆናለን። ልባም ሴት ለሁላችንም። አሜን። እስቲ ድን የሌባ ታሪክ እንስማ። ስለመታነቅ ስናወራ ልንገራችሁ። የሆነ ሌባ ነው እየነገረኝ የነበረው ልጅ ሌባ ነው። ሃንግ እየመታሁት ነው አለ። ሌባው ነው የሚነግረው። ሌባው እየነገረኝ ነው። ሃንግ እየመታሁት ነው አለ። እና ሃንግ እየመታሁት እንደዚህ አንቄው አለ። እንደዚህ አንቄዋለሁ ልጁን አለ። እንደዚህ ጣቴን አመጣና ቆረጣት አለ። ነገር ጣቴን ቆረጣት አለ። ቆረጠው። ሃንግ እየመታሁ እኮ ደበደብኩት አለ። ጣቴን ተቀበልኩት። ከዛ ጣቴን ተቀበልኩትና ይሄ ልጅ ታስሮ ምናምን ተፈርዶበት ወጥቷልሽ። ጣቴን ተቀበልኩትና ሆስፒታል በማግስቱ ሲሄድ አይ በስብሳለች አትተካም አሉኝ አለ። ወዲያው ኩፍሉ አመልካች ጣት ወዲያው ወተት ውስጥ ነው ምናምን በረዶ ውስጥ ማስቀመጥ ነበረበት መሰለኝ። ከዛ ተያዝኩ አለ። ፖሊሶች መተው ያዙኝ አለ። ፖሊሶች መተው ያዙኝና እንትን ገባው። ከዛ ይሄ 4 ሰዎች ምናምን ሆኖ ይሄ የሚያስመርጡት ነገር አለ። የትኛው ነው ይሰረጋ ምናምን መጣ የሰረኩት ሰው የቆረጠው። ከዛ ይሄ ነው ይሰረቀኝ ስልኬን ሲል ይሄ ነው ጣቴን ይቆረጠኛል። ከዛ ይሄኛው በስርቆት ያኛው አካል በማጉደት ተከሰሱ። አረቤክ ከዛ አብረው ታሰሩ። ከዛ ተስማማን አለ። ስልኬት ውስጥ ፒስ ሆንን አለ። ጣቱን ሲያሳየኝ ብታይ ማለት ነው። አሁን ይሄ አመልካች ጣቱ ላይ የቆረጠው እቺን ነው የምታክለው። በአንድ አንጓ የለውም። ተስማማን አለ። አሁን አብረን ነው ምን ጠጣ።
እኔም ክሱን ተውኩለት። ከዛ ግን እሱ የክሰሰኝ ታስር የወጣው በቃ አሁን ፒስ ነን አላለኝ እና በጣም ያሳቀኝ እንትን ነው። እኮ ያሳቀኝ ምን እንደሆነ ታውቂያለሽ? ታንቆ ፈጥቀቃቱ አንተ እነዚህ አንተ ሲበላት በኢየሱስ ኧረ ቤኪ ገደልከን። ኧረ ምርጥ ጭዌ ነው። ጭራሽ ጀለስ ሆነዋል አላለም። ይመቻቸው ግን ይመቻቸው። ባሏ ቺት ሲያደርግባት እስኪ ያደረገችውን አጸፋዊ ምላሽ እስኪ አብረን እንይ። አዲስ አበባ ባሏ ቺት እንዳደረገባት ያወቀች አንድ ሴት መኪናውን ባቆመበት ሂዳ በቀለም እንዲህ ባለ መልኩ የተለያዩ ጽሁፎችን በመጻፍ መኪናውን እንዳበላሸችው በፌስቡክ ላይ እጅግ በስፋት እየተመላለሰ ያለ ፎቶ ነው። እስቲ እናንተ ምን ትላላችሁ? እስኪ ሌሎቻችሁ እናንተ ብትሆኑ ምንድነው የምታደርጉት? እስኪ እሷ እንግዲህ በመኪናው ላይ በቀለም ጽፋለች፣ የተለያዩ ጽሁፎች መኪናውን አበላሽታለች። እስኪ ሌሎቻችሁ ደግሞ ባሎቻችሁ ወይም ፍቅረኞቻችሁ ቺት ቢያረጉባችሁ ምንድነው የምታደርጉት? እስቲ በኮሜንት አሳውቁኝ። አይታችሁ ጸጉር ሲወልድ እኮ ነው ያደረገልኝ። ጸጉር በፊት እኮ ብያለሁ። ወይም ባል ነው የሚፈልገው ወይም ልጅ ነው የሚፈልገው። እኔ ጸጉር አይታችኋል። ልጅ ሲያገኘ ባል ሲያገኝ እንዲሆነ ባሌ ችግሩ በፊት ገብቶኛል። እኔ ወተትና ቅቤ ሲያቀባ የአረብ ሽንትና የሂንዲ ሽንት እየጠባሁት ነበረ። ለካ እሱ የፈለገው ሌላ ነገር ነው። አሁን ሲወልድና ሲያገባ አይ ጸጉሬ ይሄ ጸጉሬ ነው ዊግ እንዳይመስልሽ። ይሄ ደግሞ ስትወልጂ ነው እኛ ባህሪ ነው። ይሄ አይን እንዳበላ ብዬ ነው ያረኩበት። አይን በሉ በኮሜንት ሁላችሁም በሉ። ሁሉም ይወልዳል ኢትዮጵያ ውስጥ ኑሮ ወደዋል የምትሉት እናቴ ዳይፐር 100 200 አንድ ፍሬ ውድ ነው። አሁን እኔ አንድ ጥያቄ አለኝ ላንቺ አንድ ጥያቄ አለኝ። ጸጉርና ባል ምን አገናኛቸው? እኔ አሁን አልገባኝም፣ አልተገለጠልኝ። እንዴ ጸጉሬ ረዘማልሽ እዛው እንደተንጠለጠለ ነው። ከዚህ በፊት እንዴት እንደነበረ አናውቅም። በርግጥ ግን ባል መውለድ ጸጉር ምን አገናኝ? ምን መሆንሽ ነው? ባልሽ የሚገናኝሽ ከላይ አይደል ከታች ነው እንዴ? ይሄ ልክ አይመስለኝም። ከባል ጋር የሚገናኝም አይመስለኝም። አዎ ምናልባት የአረብና የህንድ ሽንት ምናምን ከሱ ርቄ ነው ላልሽው በሱ ልስማማ ይችላል። ግን ከባል ጋር ጸጉር ሊገናኝ አይችልም። ለነገሩ የፈረስ ጭራ ከሚያስተክሉት ያንቺ ጸጉር በስንት ጣም በቃ ደስ ሲል ሲያምር ኦርጋኒክ ቆንጆ ውብ ጸጉር ነው ያለሽ። እውነት ለመናገር ውብ ጸጉር ነው ያለሽ። ትንሽ ተንጠለጠለ ረዘመ ላልሽው ነው ትንሽ የከበደኝ እንጂ ጸጉርሽ በጣም ቆንጆ ነው። የፈረስ ጭራ ከሚቀጥሉት ያንቺ በስንት ጣም ጅል ሲጃጃል እቃ ይፈጃል ትል ነበር አያቴ። እውነቷን ነው። እቃ እየፈጀ እኮ ነው። እንደው ጉልቻ ተቀያየራችሁ እኮ እንጂ ከብቱ አንተነ የታረደው ሳይሆን ከብቱ አንተነ። ከብቱ ስበላ እዩኝ እንቁልልጭ፣ በስጋ ስጫወት በምግብ ስጫወት እዩኝ ማለት ምን ማለት ነው? አሁን በአንተ እድሜ አንተን በሚያክል አደባባይ በሚያክል ሰውዬ በእህል መጫወት ምን ይሉታል? እኛ ኢትዮጵያውያኖች ለሁሉም ነገር ወግና ባህል ወግ ማዕረግ አለን። አይደለም እንዴ? በተለይ ደግሞ ለምግብ ለማዕድ ትልቅ ክብር አለ። በልብስ ማንጠልጥያ ስጋ አንጠልጥለ ስትበላ ትንሽ ሞራል ተንጠለጠለ። አዎ በሰጨኝ ነደደኝ። አንተ እንደፈለክ እኮ ልትጫወትበት ትችላለህ፣ እንደፈለክ ልትረግጠውም ትችላለህ ስላለህ ወይም ደግሞ ስለጠገብክ ሊሆን ይችላል። ግን ብዙ የተራበ ኢትዮጵያ ውስጥ አሉ። እንቁልልጭ ቪዲዮ ቀርጸ እንቁልልጭ ማለት ተገቢ አይመስለኝም። እየሄድክበት ያለው መንገድ ልክ አይደለም። ይሄን ስጋ ስጠቀጥቅ እዚህ ጋር እየተደፈነ ይመስለኛል። ይሄ እየጠበበ ነው። አዎ እዚህ ጋር ሲሞላ ይሄ እየጠበበ ነው። እንዲህ ሲያዩ ትልቅ ሳይሆነ ቀንድ የለህም ከበሬው ትሻላለህ። ትንሽ ታገናዝባለህ ብዬ አስባለሁ። ስለዛ በሬው እንኳን ካንተ የተሻለ የሚያስብ ይመስለኛል ባይሞት ኖሮ። ስለዚህ ተመለስ ይመለሱ። ፋዘር ለማደግ ቸክዬ ሳድግ ግን ከፋኝ ትላለች እህታችን። እስኪ እንስማት። እኔ የምላችሁ ግን ከአሁን በኋላ እኔ ማለት ነው አግብቼ ልጆች ወልጄ አሳድጌ አስተምሬ በቃ እንደማንም እናት ሁኜ እነሱን የሚገባቸውን ፍቅር ሰጥቼ አስተምሬ ምድራችሁ ይመስላችሁ ነው ወይስ ምንም ነገር ሳላደርግ ምንም ነገር ሳላደርግ መሞት ይመስላችኋል? አንዳንዴ ማርያምን ይገርመኛልና እስካድግ ቸኩዬ በቃ ሁሉም ነገር ቀላል ነበር የሚመስለኝና ያ ነገር የቸኮልኩለት ነገር ልክ የምፈልግበት እድገት ላይ ስደርስ ያ ፍላጎት ያ ህልም ያ ምኞት ያ የነበር ተስፋ በሙሉ ማን እንደሚመስሉ አላውቅም። በቃ ህልም ብሎ ይጠፋል። በእውነት ግን አይነት ዘመን ነው። በጣም ነው የሚያስጠላው። እና ምን ይመስላችኋል?
አይዞሽ 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 እህቴ አይዞሽ፣ ሁሉም በጊዜው በሰዓቱ ይሳካል፣ በሰዓቱ ይሆናል። አንቺ ብቻ ጠንክረሽ ጸልይ፣ በርትተሽ ጸልይ። በቃ ሁሉም ነገር የፈጣሪ ነውና አንቺ ካንቺ በኩል የሚጠበቀውን ጥረት ካደረግሽ ሁሉም ነገር ይሳካል። ይመጣል ይመጣል። ብረት መዝጊያ ሆነ ባል ይመጣል፣ እርግጠኛ ነኝ። እንዲሁ ታይቶኛል። አዎ ይመጣል። አይዞሽ፣ ምንም እንዳይሰማሽ። ትወልጃለሽ። ላይ በላይ አውቶማቲክ ላይ አድርገሽ መደርደር ነው። ትር መንተመንተውን በቃ ምን ይመጣል። ፈታታ ያለሽ። ከዛ አትጨናነቂ። ተመለሽ ተመለሽ፣ እንደትረብሽ እንድች ብለሽ ሀሳብ እንዳይገባሽ። አዎ ልጅ ለእናቷ በድንገት ማርገዟን ስትነግራት እስኪ ምን ይፈጠራል? እስኪ አብረን እንይ። መጀመሪያ ነበር ከሆነ በኋላ ምን ላድርግ? መጀመሪያ ነበር። መጀመሪያማ ተሳሳትን። በቃ ተፈጠረ ይሄ ነገር። ተሳሳትን። ወደሽ ሁሉም ነገሩ ጣሙ ምኑ አቆሽ የሰራሽውን ቡና አይደለም፣ ሻይ አይደለም፣ ኬክ አይደለም፣ ጦር ማስቲካ አይደለም፣ ጥብስ አይደለም፣ ክትፎ አይደለም፣ ቅቅል አይደለም። ይሄ ወደሽ ጣሙ ምኑ ጥሞሽ በደንብ አድርገሽ አንቺ ናስ በደንብ ሰራችሁ። እኔ ጋር ምን ያመጣዋል ይሄ ነገር? ምን ያመጣዋል? አንዴ በቃ ይቅርታ ሆነ እኮ በቃ እኔ ከሆነ ባለ ምን ይሆናል? አሁን ምን ይላል? እሺ ምን እንዳታውቂ ምን ያላቅ አሁን ቤተሰብ እንከባከቡሽ እንዳትበሳጪ ራስሽን እንትን በያሉ አንዴ ሆነ ነው ይቅርታ አልኩሽ። ልዘልሽ እንዴ አይደለም ይቅርታ አልኩሽ። አንዴ ሆነ ወር ምን እናደርገዋለን? ልዘልሽ ፈልጌሽ ይሁን ፍልግ ካርጎሽ በደንብ አድርጎሽ ፈልገሽ ያደረግሽ በደንብ ፈልገሽ ጣሙ ምኑ አቆሽ ያደርግን። ይሄ ስህተት ነው። ይሄ ተፈረመንሽ እሰየው። እሺ ብሎ ተቀበልሽ እሰየው። እሱንማ ትናንት ነው ውጪ ስለኝ እምቢ አለሽኝ። አንቺ ልውጣ ስለሽ እምቢ አለሽኝ። ያቺ ክብር ብዬ ነው እኮ። አሁን ደግሞ ይሄ ተፈጠረ። አሁን ይሄ ተፈጠረ ደግሞ እሱ ጋር መቀመጥ አልችልም። 9 ወር ሙሉ ቻይ ደግሜ ያልኩሽ እኮ 9 ወር ሙሉ ቻይ ይሁን ምን ፈልጌው አይደለም። ይሁንሽ እኔ ይሄ ደግመሽ አትበይኝ ብዬሻለሁ። ፈልጌ አልማት ነኝ ፈልጌ አይደለም ፈልገሽ ነው እንዴ? ምን ፈለግ አትበይኝ። ፈልጌ ምን ፈለግ ወደሽ ጣፍጦሽ በደንብ አድርገው ጣፍ። የዛሬ ቪዲዮቻችን እስካሁን ያያችሁትን ይመስሉ ነበረ። በአንዳንዱ ቪዲዮ እንደተዝናናችሁ፣ በአንዳንዱ ቪዲዮ ደግሞ ቁም ነገር እንደጨበጣችሁ በጣም እርግጠኛ ነኝ። ስትገቡ ሰብስክራይብ ያላደረጋችሁ ስትወጡ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ደግሞ በኮመንት ሴክሽኗ ጻፍ ማድረግ እንዳይረሳ፣ በጣም ጠቃሚ ስለሆነ ማለት ነው ለኔ። ቪዲዮ ከተመቻችሁ ላይክ በተኗን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ያገናኘን። ወዳችኋለሁ።